ውድ የኢዮቤል ቲቪ ተከታታዮቻችን እግዚአብሔር ይመስገን ደህና ነን። እናንተ እንዴት ናችሁ? እግዚአብሔር ይመስገን አለን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ በጣም ደስ የሚል ሰርፕራይዝ አለኝ ለኢዮብ እና እስከምነግረው በጣም ቸኩያለሁ፣ ጓጉቻለሁ እና አሁን ሄጄ በደንብ እነግረዋለሁ ማለት ነው። ደስ እንደሚለው ተስፋ አደርጋለሁ። እና እንግዲህ እኔና ኢዮብ እንደምታውቁት ከልጅነታችን ጀምሮ ነው የምንተዋወቀው። እንግዲህ አብረን ተምረናል። ብዙ ነገሮችን አብረን አልፈናል። ያው ብዙ ነገር ተፈጥሯል፣ ግን ብዙ ነገሮችን አልፈን እዚህ ሁለታችንም አብረን በቅተናል። በዛ ላይ እንግዲህ ቀለበት አስሮልኛል ደስ በሚል ሁኔታ። ያው የዛን ቀን እውነት በጣም ደስ የሚለይ ቀን ነበር። አብሶ ደግሞ ልደቴ ላይ በመዋሉ ደስ ይላል። ለምን አሁን እውነት እግዚአብሔር ሲያገጣጥም ደስ የሚለው ነገር እንዴት መሰላችሁ? ልደቴ በ9 ነው፣ ቀለበት ያሰርኩት በ9 ነው፣ ሽምግልና የሚተላከው በ9 ነው ማለት ነው። እና 9 ቀን በቃ ገዴ ነች ነው የሚባለው፣ እድለኛ ቁጥሬ ነች እንደዛ ነው የሚባለው። እና ያው ቀለበት አስረናል፣ ከዛ ሽምግልናም ልከናል። እንግዲህ እግዚአብሔር ይመስገን ሽምግልና ከተላከ በኋላ ያው ሰርግ አይቀርም። ያው ወደ ቁም ነገሩ እንዲህ በልጅነት የተጀመረ ነገር በዚህ ማለቁ ደግሞ በጣም ደስ የሚል ነገር ነው። እና እንግዲህ ሽምግልና ተልኮ አልቋል። ስለዚህ አሁን ደግሞ አብረን ወደ መኖር ነው ሲመስለኝ፣ እንደዛ ነው የምንሆነው ብዬ አስባለሁ። እና እንግዲህ ያው ኢዮብን በደንብ ታውቁታላችሁ። ያው እሱ እኔን ለማስደሰት ብዙ ነገር ያደርጋል። እንግዲህ እኔም ዛሬ የያዝኩትን ነገር እንግዲህ በደስታ እንደሚቀበለው ተስፋ አደርጋለሁ። ያው እንደምታውቁት እሱ በጣም እውነት በጣም የዋህ ልጅ፣ የዋህ ልብ ያለው ልጅ ነው። አንዳንዴ ትምህርት ቤት ራሱ የዛኔ የተገናኘን ሰዓት እንደዚህ ስንጀምር በቃ ብዙ ሰው እንዴ ምናምን ብሎኛል ነበረ። ምክንያቱም የዛን ጊዜ ጸባዩ ያው ውስጡን ሳይሆን አለ አይደለም፣ የዛ ሰዓት ልጅም ስለነበረ ነው መሰለኝ ያው የሚያደርገው ነገር እንዴ ምናምን ያስብላል። ከኔ ጋር አብሶ መሆኑ በጣም ተደባዳቢ ቁጡ ሰው ነበረ። ሰው አብዛኛውን ጊዜ አያዳምጥም ማለት ይቻላል። ይሄንን ስል ደግሞ እንዳትቀየመኝ እሺ ስታየው። እና ግን ያው ውስጡ ምስኪን ነው። እንደዛም አለ እንደዚህ የሆነ ጊዜ እንደውም ወንድሜ እህቴ መባባል በጀመርንበት ሰዓት እንደዚህ አታጣብሽኝ ምናምን ይለኝ ነበረ። ከዛ ለአንዷ እንደዛ ብዬ ስነግራት ኧረ በእናትሽ እኔ እሱ ይቅርብኝ በስመአብ ምናምን ብላኛለች። እውነት በቃ ከአእምሮዬ መቼም ነው የማይወጣው። እና እንደዛ በተባለ ሰሞን ነው ደግሞ እኔ ካየሁት ብቻ እንደዛ ሆኖ አስቸጋሪ ባህሪ ሊኖረው ይችላል። ግን ከኔ ጋር ከሆነ በኋላ ደግሞ ሲያወሩ ኧረ በስመአብ ተረጋጋ የሚባል አይነት ፀባይ ነው እና ባህሪ ነው የያዘው። ስለዚህ ያው እንግዲህ እንዳያችሁት ደግሞ እናንተ እጅግ በጣም ተወዳጅ ልጅ ነው። በቃ ሰው ረጂ፣ በቃ እንደዚህ አይኑ እንኳን ማለት ወድቆ እንኳን እንደዚህ እያየ ቢያንስ እነሱን እስቲ እንርዳ፣ እስቲ እንትን ልበል፣ እስቲ ለዛሬ ይሆናቸዋል። አሁን 10 ብር ብሰጥ ምንም አይደለም፣ ግን የሆነ ነገር ሰጥቼ የሆነ ነገር ያርጉበት ይለውጡበት እያለ የሚሰጥ ሰው ነው። እና እግዚአብሔር ይባርከው። ይሄ ቀና ልቡን እንግዲህ እግዚአብሔር አይቀይርብን። አሁንም በዓል እየደረሰ ነው። እንግዲህ ለበዓልም ቆንጆ ዝግጅት አድርገን ቤተሰቦቻችንን እንግዲህ መንገድ ላይ ያሉትን ሰዎች ከእግዚአብሔር ጋር አብረን እንረዳለን ማለት ነው። እና ዛሬ ያው ለሱ የሚሆን ትልቅ የሆነ ሰርፕራይዝ ይዤ መጥቻለሁ። ያው እኔም በጣም ደስ ብሎኛል። ያው ማመን አልቻልኩም፣ ግን ቢሆን ደስ ይለኛል፣ ቢሆንልኝ በጣም ደስ ይለኛል። እሱም እሺ ቢለኝና ነገሮችን ቢቀበልልኝ ደስ ይለኛል። ያው ልቤ እያመነታ ነው፣ ፍርት እያልኩ ነው። ምን እንደሆነ ልንገራችሁ ወይስ እዛው እንየው? ብናገር ይሻላል መሰለኝ። ያው ኢዮብም ልጅ በጣም ይወዳል። በወንድሞቹ ልጆች የማየው ነገር ስለሆነ ነው። በቃ ያጫውታል። በቃ ምንም የማያደርጋቸው ነገር የለም። ያዝናናቸዋል፣ ያጫውታቸዋል። በዛው ልክም በቃ ልጅ በጣም ይወዳል። እንደውም ምን ይለኛል ገና ቃል የመጀመሪያ እርጉዝ የሆነች ጊዜ እኔ የአዲስን ልጅ ማየት በጣም እጓጓለሁ፣ በጣም ልቤ ይፈልጋል፣ እመኛለሁ ይል ነበረ። እና አሁንም እንግዲህ ቃልዬ እንግዲህ በሰላም ይገላግላት ፈጣሪ እና ደግሞ የእሷንም ሁለተኛውንም ለማየት ያብቃን። እና በጣም ደስ ይላል። እንግዲህ 13 አሁን ቃል ከወለደች 13ኛ ልጅ አጎት ሊሆን ነው ማለት ነው። ግን እስካሁን 12ኛ የ12 ልጆች አጎት ሆኗል ማለት ነው። እና እንግዲህ እግዚአብሔር ይመስገን በጣም ደስ ይላል። እኔ እንኳን
አክስትም አይደለሁም ምንም አይደለሁም። በቃ እህቶቼም ገና ናቸው። እነሱን ነው አክስትም ማድረጋቸው። ብቻ ዛሬ ብዙ አወራሁ እና ዛሬ ምንድነው ሰርፕራይዜ መሰላችሁ? አክስት አለችኝ እና ለቅሶ ለመድረስ መታ ነበረ ቤት እና የታቀፈችው ልጅ ነበረ። እቅፍ ልጅ ይዛ መታ ነበር። እንዳረገዘችም እንደወለደችም እኛ አናውቅም ነበረ። እና ምንድነው ምናምን ብዬ ስጠይቃት አይ መንገድ ላይ በራችን ላይ አግኝቼው ነው ልጆቼ ተራርጦ እንትን ሲሉት እና ይከብዳል ለመጥራት ራሱ እና አግኝቻለሁ እና እሱን እኔ ላሳድግ ነው እና ዛሬም ለዛ ነው የሚይዝልኝ ሰው ስላጣሁ ነው ይዤው የመጣሁት ብላ ነው። እና ሳየው ልጁ በቃ እውነት በጣም ልብ ሙሽሽ አለች። አንዴ ትንቡክ ካለችብኝ ያው በጣም የሚያሳዝን ልጅ ነው። ስንት አመቱ እንደሆነ እኛም አናውቅም፣ ግን ገና ህፃን ነው ሲመስለኝ ከአራስ ትንሽ ገፋ ቢል ነው እና በጣም አሳዝነውኝ ነበርና ከእናቴ ጋር ለቅሶ ቤት ሲሄዱ ነው እኔ ይዤው ልሄድ እያሰብኩ ነው እዮብ ጋር እና ምናልባት ላሳድጎ ነው ያለችኝ። እኔ እዚሁ አሳድገዋለሁ ብላ ነው እና እሷ ደግሞ የምታሳድገው ከሆነ እሷ ልጆች አሏት ብዙ ልጆች። እኔ ደግሞ ሳይሆን ልጁን በቃ ይሄ ነገር ለኔ ይሆናል ብዬ አስቤ ነው እኔ እንዳሳድገው ሆኖ ሊሆን ይችላል አላውቅም። ብቻ ግን ይሄንን ነገር ለእሱ ለእዮብ እንግዲህ እኛ እናሳድገው። እሷ አላት ልጆች አላት ብዙ ልጆች አሏት። እኔ ደግሞ እዚህ ጋር ምንም ልጅ የለኝም። በርግጥ ግን በቃ አብሮን ቢያድግ ከኔ ጋር አብረን ብንሆን ያው ልጅ ደስ ይላል፣ ፍቅርን ይጨምራል እንጂ ምንም እንትን የሚለው ነገር ስለሌለ እንግዲህ በቃ አሁን ይሄንን ደግሞ ወንድ ልጅ ነው እና ይዤው እዮብ ጋር እሄድና እሱ ምን እንደሚያስብ እንግዲህ እጠይቀዋለሁ ማለት ነው። ምን ታስባለህ እንግዲህ ልጅ እግዚአብሔር ሰጥቶናል እና እናሳድገው ምናምን ብዬ እለዋለሁ ማለት ነው። እንግዲህ ተመልካቾቼ አብረን ወደ ሰው እንሄዳለን ማለት ነው። እንግዲህ ስቱዲዮ እጠብቀዋለሁ። ካለ ሰየው አለ፣ ከሌለ ደግሞ ከፍቼ እጠይቀዋለሁ። ያው የሚሄድበት ብዙም ስለሌለ ስቱዲዮ ስራ ስላለበት እዛ ይኖራል ብዬ ነው የማስበው። እንግዲህ ቀጥታ እሄድና እጠይቀዋለሁ ማለት ነው። እንግዲህ ምን እንደሚለኝ እሰማለሁ ማለት ነው። እሺ ካለኝ በቃ በጣም ደስ የሚል ነገር ነው። ያው እሺም እንዲለኝ እሺ ይለኛል በቃ በእርግጠኝነት ልጅ በጣም ስለሚወድ በቃ እሺ ይለኛል ማለት ነው። እንግዲህ መልካም ይቅናሽ በሉኝ እንደሚለኝ ግን ተስፋ አደርጋለሁ። እሺ ደግሞ ተኝቷል። የኔ ፍቅር ማለት ምን አንጀት ነው የሚበላው። በቃ ምን እንደምል ራሱ ቃል ራሱ የለኝም። ልጆች ያሏችሁ ግን የሆነ በጣም ታድላችኋል፣ እድለኞች ናችሁ። በጣም ደስ የሚል ነገር ነው፣ መባረክ ነው እና ደስ ይላል በጣም ብቻ እግዚአብሔር እንግዲህ ያሳድግላችሁ። በቃ እኔም ይዤው ልሂድ ማለት ነው። እንግዲህ ተመልካቾች በቃ እንግዲህ አሁን አክስቴና እናቴ የሉም፣ ለቅሶ ሄደዋል እና እነሱ የሚመጡበትን ሰዓት ተጠቅሜ እዮብ ጋር ሄጄ የሚለውን ነገር ያው አይሆንም ስለሚለኝ ልቡ እንዲራራ ብዬ ነው ይዤው የምሄደው። ምናልባት ልጁን አይቶት በጣም ደስ የሚል ልጅ ስለሆነ አይቶት ምን እንደሚለኝ እንግዲህ ልቡ እንዲራራ እሺ እንዲለኝ ነው ይዤው የምሄደው። እና እንግዲህ እኔም አሁን ከራይድ ይመጣልኛል በሱ ቶሎ ሄጄ እንግዲህ ተናግሬ ያለችኝን ሰዓት ተጠቅሜ መልሱን እንግዲህ አክስቴንም አምጪው ልላት እችላለሁ። እና እንግዲህ በቃ ቻው ደርሰናል።
እንዴት ነሽ? ደህና ነሽ? የማን ልጅ ወጣ? የማን ልጅ ነው ያልሽው? አሻንጉሊት ይዘሽ ምናምን ፎቶ ሊነሳ ነው? ምንድን ነው ፎቶ የሚነሳ ነው? ኧረ አይደለም። እናትሽ ቁጭ በይ። ልጄ ነው። ምን ልጄ? እሺ እሱ ገመች ምንድን ነው? ምን ሀሰበሽ? እኮ ጉደኛ ነሽ። ከየት ነው ያመጣሽው? የምርላ በጣም ደስ ይላል። በጣም ግን ቪዲዮ አልገባኝም። ማይኩን ላድርገው? አድርጊው። ለምን እንደምቀጥል በዛው እልክሻለሁ። የማን ልጅ ነው ይዘሽ የመጣሽው? ማን ነው? እሺ እሱ የአክስቴ ልጅ ነው። ተዋውቃችኋል? እና እሱ ደግሞ ልጄ ነው። ኧረ ልጥራዋ ጠርቼው ልምጣ። እዮብን እሺ ጥሪው ማለት ይቆያል ነው? አይ አለ እዚሁ ነው። የምን ልጅ ነው? ከየት ነው ያመጣሽው? ውይ ቀሰቀሽው። ከየት መጣ? ለእኔ ልትሰጪ ነው? የኔ ልጅ ነው እያልኩሽ እንዴት እንደሆነ ልንገርሽ። እሺ እንትን አክስቴ አግኝተው ነው። የት? እዛው ሰፈር እንትን ላይ አንዳንዴ ለማውራት እራሱ ይከብዳል። እሺ እና እሷ እኔ ያሳድገዋለሁ ብላ እንትን አለችው አመጣችው። ግን እሷ ደግሞ በጣም ብዙ ልጅ አላት። በጣም ብዙ ማለት ልጆች አሏት፣ የራሷ ልጆች አሉ። እና እሱን ደግሞ እንዴት እንትን እለዋለሁ ብላ ልታሳድገው ነው። ከዛ አሁን አጋጣሚ ለቅሶ ከማዘር ጋር ሊሄዱ ሄዱ። አሳቂ። ከዛ እኔ ደግሞ ምናልባት እዮብ እሺ ካለኝ እኔ ባሳድገው። የት ቤት እዮብ እንደ አንቺና እዮብ እንድታሳድጉ እንደ አክስትሽ እሺ ካለችሽ ምን አስፈልገ? አይ ቢሆንም ማለት እሷ ልጆች አሉት። ያሳዝን ማለት ምን እንዴት እንደሚያሳዝን አሳቂ። ለምን ጀንቆይ ቢያድግ ብለሽ እዮብ ልታማክሪው እኮ። እሺ ልጁን እዚህ ድረስ ይዘሽ ከምትመጪ መጀመሪያ ታወሪው። አይ ቢያንስ እንዲህ ሲያየው ልቡ እንትን እንዲል ነው። እንዲህ አሳቂ ፈናት እኮ ልጁን አሁን ከቤት ድረስ ይዘሽ የመጣሽው እዮብ እናሳድግ እንድትይው። ከዛ በአፍ ብቻዬን ነገርኩትማ እሺ አይለኝም። እና ግን እንደዚህ ሲያየው ልቡ እንዲራራ እሷ አክስትሽ እያሳደገችው አይደል ልጁ ነው። እና አክስትሽ ትልሻለች። ስንት 10 ቀን ነው እሺ ትልሻለች። ችግር የለም እኔ አሳምናታለሁ፣ አሳድገዋለሁ። አንቺ አሁን እሱ ማሳደግ ትችያለሽ? መች ተጋባችሁ እናንተ? ገና ሰርግ ሳንበላ ልጅ ላሳድግ ትላለች እንዴ? እኔ ሰርግ ባትበሉም ልጁ ይላና ይደግ። ተስማምቶ ነው እሱም የመጣው እየቀረጸ እሱ አይደል? እውነት እኔ በቃ አሳዘነኝ በጣም ይበር ነው እሱ። ሰው ደግሞ እንትን አለኝ። ልጥራልሻ በቃ እዮብን። እሺ ደውይለት። አልደወልሽለት? አልደወልኩለት። ይኖራል ብዬ አስቤ ነው የመጣሁት። ልጥራው? ጥሩ ነይ ማጫውቼ። አሻንጉሊትም ይዘሽ ነው የመጣሽው? ጻረዋል። እሱ ነው የሰጠኝ ደግሞ ባይዘው እዮብ አለ ልጅ ይሆናል። በቃ ልክ ሲመጣ ሰላም ትለውና እዛ ጋር ትቀመጣለህ።